በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን ቃል በዚህም ቦታ በቤታችሁም እግዚአብሔር በፈቀደላችሁ አጋጣሚ ሁኔታ ሁሉ ሆናችሁ በዚህ ችለትና በዚህ ሰዓት መንፈስ ቅዱስ ልንሰማው የሚገባውን ቃል እንድናዳምጥ ጆሮአችንንና ልባችንን ላዘጋጀልን አምላካችን እግዚአብሔር ክብርና ምስጋና ይግባው። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ክርስቲያኖች ሁላችሁ እንደምን ሰነበታችሁ? ቸርነቱ ማያልቅ የዘላለም አምላክ የፍጥረት ሁሉ ጌታ እግዚአብሔር በእኛም በመላእክትም በፍጥረቱ አንደበት ከምድር መሃል እስከ አርያም ጫፍ ስሙ ለዘላለም የከበረና የተመሰገነ ይሁን። እንግዲህ ዛሬ እግዚአብሔር መንፈስ ቅዱስ በረዳን መጠን የምንማማርበት የትምህርታችን ርዕስ የሚሆነው ኢየሱስን ተመልከቱ በሚል ይሆናል። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች የተላከ ምዕራፍ 3 ቁጥር 2 ላይ የሚገኝ ቃል ነው። ጌታ ሆይ የሚነገረው ቃል በሰው ልቦና ውስጥ ገብቶ 30 እና 60 100 ፍሬ እንዲያፈራ ጠላት ዲያብሎስ ይሄ የሚዘራውን ቃል ከሰው ልቦና ውስጥ ነጥቆ እንዳይወስድ ወይም የዚህ ዓለም ብልጽግናና ከንቱ ሐሳብ እንደ እሾህ አንቆ እንዳይዝ ወይም በደስታ የሰማነው ቃል ፍሬ ሳያፈራ ቅጠል ብቻ ሆኖ እንዳይቀር በጭንጫ ላይ እንደተዘራ ስር ብቻ እንዳለው ግን ቅጠልና ፍሬ እንደሌለው ከንቱ ዘር እንዳይሆን በመንፈስ ቅዱስ ኃይል የሚዘራው ቃል ሁሉ በመልካም መሬት ላይ እንደወደቀ መልካም ዘር እንድታደርግ አባቶ የቅዱስ ፈቃድ ይሆንልን። እንግዲህ ቅዱስ ጳውሎስ ኢየሱስ ክርስቶስን ተመልከቱ የሚለውን ቃል ለዕብራውያን ሰዎች የላከላቸው በ64 ዓመተ ምህረት ነው። ይህንን ቃል ቅዱስ ጳውሎስ በዘመኑ ለዕብራውያን ወገኖች በሚጽፍበት ጊዜ ሰዎች ሊመለከቱት የሚችሉት ከፊት ለፊታቸው ሞዴል አብነት ምሳሌ ሊያደርጉት የሚችሉት የበቃ እውነተኛ ሰው ስላጡ ቅዱስ ጳውሎስ በእንዲህ አይነት ህሊናቸው ለባዘነባቸው ማንን ተመልክተው የእውነት ጉዞ መጓዝ እንዳለባቸው ግራ ለተጋቡ ወገኖች የእምነታቸውን ሐዋርያና ሊቀ ካህን የሆነውን ኢየሱስ ክርስቶስን ተመልከቱ ብሎ አይን ሁሉ ሊመለከተው የሚገባውን ልብ ሁሉ ሊያርፍበት የሚገባውን እውነተኛ የህይወት አብነትና አርአያ የሆነውን ክርስቶስን ጠቁሟቸዋል። ምናልባት ዛሬ በዚህ ርዕስ እንድማማር የትምህርታችን መሰረታዊ ዓላማ ወይም የትምህርታችን መሰረታዊ ጭብጥ በክርስትና ጉዟችን ውስጥ በመንፈሳዊ የህይወት ልምምዳችን ውስጥ ሁሉ ጊዜ ልናይ የሚገባን ማንን እንደሆነ ለትውልዱ አስረግጦ ለማሳየት ነው። አንዳንድ ጊዜ ሰዎች ከደካማ ባህሪያችን የተነሳ ደካማ ሰዎችን እንመለከትና በሰዎች ድካም ውስጥ የምንመለከታቸውን ክፍተቶች ተመልክተን ህሊናችን የሚቆስልብን ልባችን የሚደማብን ለካ እነሱ እንዲህ ናቸው እያልን እምነታችን የሚሸረሸርብን ሰዎች አለን። ሰው ደካማ ነው። ሰው ፍጹም አይደለም። ሰው ልንመለከተውና እስከ መጨረሻው ድረስ ልንጓዘው አብረን የምንችል ብርቱ ፍጡር አይደለም። ድካም አለበት። ድካም የሌለበት ሁሉ ጊዜም ተሻግሮ የሚያሻግር ሁሉ ጊዜም ከክብር ወደ ክብር ቀኛችንን በቀኙ ይዞ የሚያሰማራ እውነተኛ አርአያ እውነተኛ ሊቀ ካህን ግን ከፊት ለፊታችን አለ። እሱም ክርስቶስ ኢየሱስ ነው። አንዳንድ ጊዜ ሰዎች ካህናትን ሳይቀር እንዴት መነኩሴ ሆኖ እንዲህ ያደርጋል ይላሉ። እንዴት ቄስ ሆኖ እንዲህ ይሰራል ይላሉ። እንዴት ጳጳስ ሆኖ እንዴት ፓትርያርክ ሆኖ እንዴት ሰባኪ ሆኖ እንዴት ዲያቆን ሆኖ እንዴት ዘማሪ ሆና እንዲህ አይነት ነገር ይሰራሉ? እነሱ መንፈሳውያን አይደሉም ወይ? እነዚህ የቤተ ክርስቲያን መሪዎች አይደሉም ወይ? እንዴት እንዲህ አይነት ነገር በእነሱ ህይወት ውስጥ እናያለን ብለው ሰዎች ብዙና ብዙ ሲናገሩ እንሰማለን። ወገኖቼ
ይሄ ቃል በዚህ ሰዓት መንፈስ ቅዱስ እንድትሰሙ ልባችሁንና ጆሮአችሁን ጤናማ ያደረገላችሁ ሁሉ በክርስቶስ ፍቅር እለምናችኋለሁ፣ አድምጡኝ። ስጋ ለባሽ ሁሉ ጊዜም ደካማ ነው። ሰው በየትኛውም የስልጣን ማዕረግ ላይ ቢቀመጥ አፈርነቱ አይለቀው፣ ምድራዊነቱ አይለቀው። አንዳንድ ጊዜ መንፈሳዊ ቦታ ላይ ስለተቀመጠ ፍጹም መንፈሳዊ ነው ማለት አንችልም። ስጋውም አብሮ ስላለ በስጋ ባህሪ ውስጥ አንዳንዴ ሊደክም ይችላል። አትስረቅ እያለ ሊሰርቅ ይችላል። አታመንዝር እያለ በዝሙት ሊወድቅ ይችላል። ሰውን በክፉ አትኮንን አትበድል እያለ እሱ ዋና ፊት አውራሪ ሊሆን ይችላል። በሰዎች ላይ እንዲና እንዲያ ለምን ታደርጋላችሁ እያለ በመጽሐፍ ቅዱስ ጥቅስ ያማሩ ቋንቋዎችን ምላሱ ላይ ሊያንከባልል ይችላል። እሱ ግን በጣቱ ላይ ነካውም ይችላል። ግን ወገኖቼ ልናይም ልንከተልም የሚገባው የታመነ ተፈትኖም ያለፈ ለሰዎች ሁሉ ጊዜም እንደ ደመቀች የፀሐይ ጮራ ብርሃን ሆኖ የሚያበራ የሚያሻግር ታማኝ ሊቀ ካህናችን ክርስቶስ ኢየሱስ ነው። ክብር ለስሙ ይሁን። ለዚህ ነው ቅዱስ ጳውሎስ ለዕብራውያን ሰዎች ሲጽፍላቸው ከላይ እንዲህ ይላል፣ ስለዚህ ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ ይላል። እንግዲህ ከሰማያዊ ጥሪ ተካፋይ የሆናችሁ ወንድሞች ሆይ፣ ክርስትና ሰማያዊ ጥሪ ነው፣ ምድራዊ ጥሪ አይደለም። ክርስትና ወደ ሰማያዊው ዓለም የምንጓዘው ጉዞ ነው እንጂ በምድር ላይ በሳምንት አንዴ ወይ በወር አንዴ ተሰብስበን የምንበተነው ስብሰባ አይደለም። ክርስትና በኮሚቴ የተቋቋመ የኮሚቴ የሥራ ውጤት አይደለም፣ የደም ውጤት ነው። ክርስቶስ በደሙ የመሰረተው፣ ክርስቶስ በመስቀል ላይ ያረቀቀው የሕይወት ጉዞ ነው ክርስትና። ስለዚህ ወደዚህ ወደ ክርስትና ጉዞ ወደ ሰማያዊው ጉዞ የተጠራችሁ ነው የሚለው ቅዱስ ጳውሎስ። የእምነታችሁን ሐዋርያ ሊቀ ካህን ክርስቶስ ኢየሱስን ተመልከቱ። በነገሮች ሁሉ ልናይ የሚገባው ክርስቶስን ነው። በእያንዳንዳችን የሕይወት መስመር ውስጥ አብነት፣ አርአያ፣ ምሳሌ እናድርግ ከተባለ ሁሌም አይናችን ሊያርፍ የሚገባው የቀራንዮ በግ እየሞተ ሞታችንን የገደለልን፣ መራራ ጠጥቶ ጣፋጭ የሰጠን፣ ወደ ጨለማ መቃብር ወርዶ ወደሚደነቅ ብርሃን ያሻገረን፣ በመስቀል ላይ ባደረገው የቤዛነት ሥራ ጽድቁን ጽድቃችን ያደረገልን፣ መርገማችንን መርገሙ አድርጎ በመስቀል ላይ የዋለልን፣ የዘመናት ጨለማና መርገማችን በመስቀል ላይ ጠርቆ ከመንገድ ያስወገደልን የታመነ ሊቀ ካህን አለን፣ ክርስቶስ ኢየሱስ። ይሄንን ሊቀ ካህናችሁን ተመልከቱት ነው እንግዲህ ቅዱስ ጳውሎስ በነገሮች ሁሉ። አንዳንድ ጊዜ አለመታደል ሆኖ አይናችን ተወርውሮ የሚያርፈው ሰው ላይ ነው። አሁን ግን ዘለል ማለት አለበት የእይታ አድማሳችን። ከሰው ትከሻና ከሰው ግንባር ላይ አንስተን መስቀል ላይ ልናነጣጥር ይገባል። የዛን ጊዜ የሚያባለንና የሚያናክሰን ነገር ሁሉ እንደ ጉድፍ እንቆጥረዋለን። አይናችን ሰው ላይ ግን የሚያተኩር ከሆነ ሁሉ ጊዜ እንደተባላን፣ እንደተናከስን፣ እንደተበጣበጥን ሰላማችንና እርካታችንን እንዳጣን እንኖራለን። ኢየሱስን የሚመለከት ሰው የነገር ድንጋይ ቢወረወርበት እንደ አበባ እቅፍ ነው የሚቀበለው፣ እንደ እስጢፋኖስ። ኢየሱስን በአባቱ ቀኝ ቆሞ አየሁት አለ እስጢፋኖስ። ክርስቶስን አይኖቹ ስላዩ የአይሁድ ድንጋይ ሲወርድበት እንደ እቅፍ አበባ እጆቹን ዘርግቶ ነበር የተቀበለው። አባቶ የሚያደርጉትን አያውቁምና ይቅር በላቸው እያለ። ኢየሱስን የሚመለከት ሰው ከኢየሱስ የሚማረው ብዙ ነገር አለ። ስለዚህ አሁን ቅዱስ ጳውሎስ ኢየሱስ ክርስቶስን ተመልከቱ እያለ የሚነግረን ከክርስቶስ የምንማራቸው ብዙ ነገሮች ስላሉ ነው። እስቲ ዛሬ እግዚአብሔር በረዳን መጠን ኢየሱስን ሰው ሲመለከት አይነ ልቦናው እሱ ላይ ሲያርፍ የሱን ነገር ብቻ ሲያብሰለስል ከክርስቶስ ለሕይወቱ ምን ይማራል? ይሄ ቃል ዛሬ መንፈስ ቅዱስ የሚያሰማችሁ ወገኖች ሁሉ እግዚአብሔር ያለ ምክንያት
እንድትከፍቱት እጆቻችሁን አላነሳሳም። እኛንም ያለ ምክንያት ይሄንን መንፈሳዊ መልእክት እንድናስተላልፍ መንፈስ ቅዱስ በልባችን አላቃጨለም። ስለዚህ ወገኖቼ ይሄ ቃል ለኔ ነው ብላችሁ አዳምጡ፣ ለሰው እንዳታዳምጡ። አንዳንድ ጊዜ እገሌ በሰማው የምንል ሰዎች አለን። ለዛ ሰው እግዚአብሔር በራሱ ሰዓት የሚያሰማው ቃል አለ። ይሄ ቃል ዛሬ ላንተ ነው፣ ይሄ ቃል ዛሬ ላንቺ ነው። ለሰው ብለን አይደለም ዛሬ መስማት ያለብን፣ ለራሳችን ብለን እንስማ። ቅዱስ ጳውሎስ ክርስቶስን ተመልከቱ የሚለው ዛሬ አንተ ክርስቶስን ተመልከት፣ በቃ አንቺም ክርስቶስን ተመልከቺ። ክርስቶስን ስንመለከት ምን እናያለን ከጌታ? የመጀመሪያው ነገር ፍቅርን ከእርሱ እንማራለን። ኢየሱስ ራሱ ፍቅር ነው የስሙ ትርጓሜ። ክርስቶስን ስንመለከት አይናችንና ልባችን እርሱ ላይ ሲያርፍ ከእርሱ የምንማረው ከእርሱ የምንመለከተው ምንድነው ስንል እውነት እላችኋለሁ የወረት ሳይሆን እውነተኛ ልባዊ ፍቅር ከክርስቶስ እንማራለን። መጽሐፍ ቅዱስ እንዲህ ይላል፣ እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል ይላል። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 16 ላይ አንደኛ ዮሐንስ መልእክት 3:16 እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። በቃ ሰው ክርስቶስን ሲመለከት ፍቅር ማለት ምን ማለት እንደሆነ ይገባዋል። የሶስት ሆሄያት ድርድር ግን ጥልቅ የሆነ የህይወት ትርጉም ያለባት ቋንቋ ነች ፍቅር። ቃሉ ቀላል ነው፣ ውስጠ ምስጢሩ ግን ለህይወታችን ታላቅ ብርሃን ነው። እሱ ስለኛ ነፍሱን አሳልፎ ሰጥቷል ጌታ። ሰማይን ያለ ባላ ምድርን ያለ ካስማ የዘረጋ ጌታ ስለ ፍቅር የከብቶች ግርግም ውስጥ ተኛ። ሱራፌል ኪሩቤል ቅዱስ ቅዱስ እያሉ የሚያመሰግኑት ስለ ፍቅር ጲላጦስ አደባባይ ምራቅ እየተተፋበት ቆመ። ከባህሪ አባቱ ከአብ ከባህሪዎቱ ከመንፈስ ቅዱስ ጋራ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት በጠፈር ላይ የሚመላለስ ከዋክብትን በየስማቸው የሚጠራ የውቅያኖስን ጥልቀት መርምሮ የሚያውቅ ተራሮችና ኮረብቶችን በሚዛን የሚመዝን ማደሪያውን በውሃ የከበበ በእሳት ሰረገላ ከብሄሞት እስከ ሌዋታን ከፀሐይ መውጫ እስከ መጥለቂያ የሚበር አምላክ ስለ ሰው ልጆች ፍቅር እርቃኑን መስቀል ላይ ዋለ። ከዚህ የበለጠ የፍቅር መገለጫ የለውም። በቃል አይደለም ክርስቶስ የወደደው ዓለሙን በተግባር እወዳችኋለሁ በሚል የቃላት ሽንገላ አይደለም። እግዚአብሔር ዓለሙን ያፈቀረው አንድያ ልጁን እስከ መስቀል ሞት ድረስ አሳልፎ በመስጠት ነው። በክርስቶስ ክርስቲያን ነኝ ያለ ማንም እሱ የፍቅር ሰው ይሁን፣ አለዛ ኢየሱስን አያውቀውም ፍቅር የሌለው። ምክንያቱም መጽሐፍ ቅዱስ እንዲህ ይላል፣ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 8 ላይ ፍቅር የሌለው እግዚአብሔርን አያውቅም። አንደኛ ዮሐንስ መልእክት 4:8 እንዴ ምን አይነት ህይወት ነው ፍቅር የሌለበት የክርስትና ህይወት? ምን አይነት ህይወት ነው ፍቅር የሌለበት ጸሎት፣ ፍቅር የሌለበት መስዋዕት፣ ፍቅር የሌለበት አገልግሎት፣ የከንፈር ድካም፣ ዝም ብሎ ጉልበትን አዝሎ ቤት ከመግባት ውጪ፣ የከንፈር ስትራፖ ከማስያዝ ውጪ ያለ ፍቅር የሚደረጉ ነገሮች ሁሉ ከደመና በታች የሚቀሩ ናቸው። ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም የእሱ አምልኮ ከንቱ ነው ይላል ያዕቆብ 1:26 ላይ። ልቡን እያሳተ ፍቅር ሳይኖረው ሰላም ሳይኖረው ወገኑን ሳይወድ ባልንጀራውን ሳይወድ በማስመሰል በቃላት ሽንገላ የአምልኮ መልክ ይዞ ግን ኃይሉን እየካደ እግዚአብሔርን አመልካለሁ የሚል ማንም የእሱ አምልኮ ከንቱ ነው ይላል ያዕቆብ። ወገኖቼ ልናስቀድም የሚገባ ከመስዋዕታችን በፊት የፍቅር ልብ ነው ለጌታ። መጽሐፍ ቅዱስ ገልጠን ስናነብ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይለናል። መጀመሪያ አቤልን ነው ያየው ጌታ፣ ከዛም መስዋዕቱን።
እግዚአብሔር ሁሉ ጊዜ ሲጀምር ከውስጥ ነው የሚጀምረው፣ ከውጭ አይደለም የሚጀምረው። ካንደበታችን ጸሎት አይደለም የሚጀምረው፣ ከእጃችን መባ አይደለም እይታው የሚጀምረው፣ ወይም ለእግዚአብሔር ከምናቀርብለት ቁሳዊ ነገር አይደለም አይኖቹ የሚጀምሩት። እግዚአብሔር ማየት የሚጀምረው ከውስጥ ነው። አቤልን መጀመሪያ ልቡን መረመረው፣ ፈተሸው። ቅን ሆኖ አገኘው፣ የዋህ ሆኖ አገኘው፣ የፍቅር ሰው ሆኖ አገኘው፣ የይቅርታ ልብ ይዞ አገኘው። ከዛ በኋላ እግዚአብሔር መስዋዕቱን ተቀበለለት። የቃኤልን መስዋዕት ግን እግዚአብሔር አላየውም፣ ቁራ መጥቶ በተነበት። አንዳንድ ጊዜ ጸሎታችን ሁሉ ከደመና በታች የሚቀረው እግዚአብሔር ልባችንን ሲመለከተው ለሱ የማይመች ሆኖ ስለሚያየው ነው። ወገኖቼ እስቲ ራሳችንን እንፈትሽ። ያልጸለይነው ጸሎት አለ? ያለመነው ልመና አለ? ያልተሳልነው ስለት አለ? በየግል ህይወታችን፣ በማህበራዊ ህይወታችን፣ በቤተ ክርስቲያን ጉዳይ፣ በሀገር ጉዳይ ግን ጸሎቶቻችን ሁሉ ከደመና በታች ይቀራሉ። ለምን? እንደ አቤል የተመቸ ልብ ስለሌለ፣ የፍቅር ልብ ስለሌለ። እኛ ኢትዮጵያውያን የምንጸልየው ጸሎት እንኳን ለራሳችን ለዓለም ይበቃ ነበር። እንደምንደግመው ዳዊት፣ እንደምንቀድሰው ቅዳሴ፣ እንደምንቆመው ማህሌት፣ እንደምናደርሰው ሰዓታት እያንዳንዳችን ክንፍ አብቅለን መብረር በቻልን ነበረ። በቆምንባቸው ቦታዎች ላይ ሁሉ ጸበል ማፍለቅ በቻልን ነበር። እንኳን ለሌላው ልንተርፍ ግን ለራሳችንም መሆን አልቻልንም። በረከታችንም ራሱ ወደ መርገም ለውጠነዋል። የእግዚአብሔርን የመንፈስ ቅዱስ ኃይል ከውስጣችን እንደ ጢስ እንዲተን አድርገነዋል። ለምን? የጸሎት ህይወታችን የልማድ ስለሆነ፣ አምልኳችን የልማድ ስለሆነ፣ ከልብ ከፍቅር ከይቅርታ የሚመነጩ ነገሮች ስለሌሉ። ሰብሰ ይረኢ ገጽ እግዚአብሔር ሰይረኢ ልበ። ሰው ፊትን ያያል፣ አለባበስን ይመለከታል። ሰው የአምልኮ መልካችንን አፍአዊው ላይ ያይና ምን ጎደላቸው ሊል ይችላል። እግዚአብሔር ግን ውስጥን ይፈትሻል፣ ይመዝናል። ቴቄል ሆነ ትገኛለህ። የዛኔ ጸሎት ከደመና በታች ይቀራል። እግዚአብሔር ለፍቅር የሚመች ልብ እንዲኖረን በመንፈሱ ያግዘን። ስለዚህ ቅዱስ ጳውሎስ ኢየሱስ ክርስቶስን ተመልከቱ ያለበት ትልቁና ዋነኛው ነገር ከእርሱ ሰው ፍቅርን ስለሚማር ነው። በጥፊ እየመቱት፣ በጦር ጎኑን እየወጉት፣ መራራ ሐሞት ከከርቤ ጋር ቀላቅለው እያጠጡት፣ እሱ ግን ፍቅርን ነበር ሲያሳያቸው የነበረው። ዛሬ በምላስ ተወጋንና ያዙ ይልቀቁኝ፣ ዛሬ ገሌ ገላመጠኝና ከሱ ጋር አብሬ እንዴት አደርጋለሁ? አረ ኢየሱስን እንመልከት። ክርስቲያን ተብለን የተጣራንበትን ክርስቶስን እንይ። አለበለዚያ ወይ ክርስትና አልገባንም ማለት ነው። እንደገና በክርስትና ዳግም መወለድ አለብን። እንደገና በቃሉ መኮትኮት አለብን። አንዳንድ ጊዜ ለሰዎች ክርስትና እንዴ በሳምንት አንዴ ተሰብስበው የሚበተኑበት የኮሚኒቲ ስብሰባ አድርገው የሚመለከቱ ሰዎች አሉ። አረ ከዛ ዘለል ያለ ነው። ክርስትና ማለት መንፈሳዊነት ማለት በወር አንዴ እየተሰበሰቡ ለማህበራዊ ጉዳይ ተጠራርተው ቁጭ ብለው ተወያይተው የሚበተኑበት ህይወት አይደለም። ክርስትና ከዛ ፈቀቅ ያለ ነው። በፍቅርና በመቻቻል በይቅር ባይነት የምንጓዘው የህይወት ልምምድ ነው። ባጭር ቋንቋ ክርስትናን እንግለጸው ከተባለ ክርስትና ማለት ለሰማያዊው ርስት ወራሾች ለመሆን በተሰጠን የምድር ላይ ህይወት በቅድስና የምንጓዘው የህይወት ልምምድ ነው። ወራሾች ነን በሰማያዊው ዓለም በክርስቶስ ያለን ሁላችን። ያንን ዓለም ደግሞ መውረስ የምንችለው በተሰጠን ምድር ላይ በተሰጠን እድሜ በቅድስና በፍቅር ህይወት የምንጓዝ ይሄንን ልምምድ ለህይወታችን የምናስተምረው ከሆነ ነው። አለበለዚያ ክርስትና ቀልድ ይሆናል። አለዛ ክርስትና እንዲሁ እንደ እድር ስብሰባ ወይም እንደ እቁብ ስብሰባ በሳምንትና በወር አንዴ እየተገናኘን የምንበተነው ጉዞ ሊሆን ይችላል።
ስለዚህ ወገኖቼ ሊቀ ካህናችሁን ተመልከቱ። ራሱን መስዋዕት ራሱ ሰዊ ራሱ መስዋዕት ተቀባይ ሆኖ እውነተኛ የክህነት አገልግሎትን በፍቅር ያሳየን የታመነ ሊቀ ካህን በሰማያት ያለው ክርስቶስ ኢየሱስን እንመልከት። እኔ አንዳንድ ጊዜ ሰው ላይ ብቻ ልባችን ስለሚንጠለጠል አለመታደል ሆኖ ዞሮ ዞሮ አይናችን የሚያየው ሰው ስለሆነ አባ ገሌ ቄስ ገሌ መርጌታ ገሌ ዲያቆን ዘማሪ አራቶ እሱን የታመነው ሊቀ ካህን እሱን ክርስቶስን ተመልከት። ለእያንዳንዱ እንደ ስራው የሚሰጥ አምላክና አባት አለ። እስማ አንተ ትፈደው ለኩሉ በከመ ምግባሩ ለሁሉ እንደየስራው አንተ ትከፍለዋለህ የሚል ጌታ አለ። ፈራጅ አለ በሰማይ፣ ዳኛ አለ በሰማይ፣ ንጉስ አለ። ለበደለም ለተበደለም እንደየችሎታው መጠን ፍርዱን ፍትሁን የሚሰጥ አምላክ። ከኛ የሚጠበቀው ግን እንደ ክርስትና ክርስቶስን እያዩ መጓዝ ነው። ፍርድን ለፈራጅ መተው ነው። እግዚአብሔር ሁላችንን ይርዳን። ስለዚህ ክርስቶስን ስንመለከት ፍቅር እንማራለን። እኔ አንዳንድ ጊዜ ግርም የሚለኝ ነገር አለ። መቅረዟን የተነጠቀች ቤተክርስቲያን ሰላሟን ሁሌ እንዳጣች ነው። ፍቅርን ያጣ ክርስቲያን፣ መግባባትን መቻቻልን ያጣ ክርስቲያን ሁሉ ጊዜ እንደተናከሰ እንደተባላ ይኖራል። ለዚህ ነው ቅዱስ ጳውሎስ እርስ በርሳችሁ ስትነካከሱ እንዳትጠፋፉ ተጠንቀቁ ያለው ገላትያ ምዕራፍ 5 ላይ። እርስ በርሳችሁ ስትነካከሱ እንዳትጠፋፉ ተጠንቀቁ፣ እኔ ትልቅ ስጋት አለኝ። በባዕድ አገር ተሰደን በሰው አገር ላይ ተቀምጠን በረባው ባረባው ስንጎነታተል ስንናከስ ስንባላ አንዳችን ሌላችንን አጥፍተን በመጥፎ ታሪክ መዝገብ ውስጥ እንዳንቀመጥና እርስ በርሳቸው እንዲሆነው ቀሩ እንዳንባል ትውልድ እንዳያዝነብን እሰጋለሁ። ስለዚህ ወገኖቼ እርስ በርሳችን ስንባላ ስንነከስ መጨረሻው እርስ በርስ መጠፋፋት ነው። አንዱ አጥፍቶ ሌላኛው በሕይወት አይቆይማ። አንዱ ሌላኛውን አውድሞ እሱ ቀጣይነት ሊኖረው አይችልማ። አንዱ አንዱን ሲያጠፋ እሱን የሚያጠፋ ደግሞ ሌላ ይነሳል። እንዲህ እየተባባልን ተባልተን ወገኖቼ ለእረፍትና ለሰላም እግዚአብሔር የሰጠን ምድር ላይ ሰላማችንን በገዛ እጃችን እንዳናጣ እንጠንቀቅ። ለዚህ ነው መጽሐፍ ቅዱስ ፍቅራችሁ ያለ ግብዝነት ይሁን ይለናል። ሮሜ 12:9 ላይ ፍቅራችሁ ያለ ግብዝነት ይሁን፣ ከአንገት በላይ አይሁን፣ እወድሻለሁ እወድሃለሁ በመባባል አይሁን። የእውነት ፍቅር ከቃላት ድርደራ በዘለለ በተግባር የሚገለጥ ፍቅር፣ እውነተኛ የሆነ ወገናዊ ብቻ ሳይሆን ሃይማኖተኛ ብቻ ሳይሆን ሰብአዊነት ያለበት ፍቅር እንፋቀር። ሁሉን እንደ ጉድፍ እንቁጠረው። ያለፈውን ታሪክ ነገሮቻችንን ሁሉ ከመስቀል በታች እንቅበራቸው። መስቀሉን እያየን ከሆነ በመስቀል ላይ የተሰዋውን ጌታ የምንመለከት ከሆነ ለሰማያዊ ጉዞ በምድር ላይ ዝግጅት ላይ ያለን ሰዎች ከሆነን ዓላማችንና ጥጋችንን እምናይ ከሆነ ሌላውን ነገር ሁሉ እንደምናምንቴ ነገር እየቆጠርን በፍቅር እንጓዝ። በቃ ቅዱስ ጳውሎስ ኢየሱስን ተመልከቱ ያለበት ትልቁ ምስጢር ይሄ ነው። አለበለዛ ፍቅር ከሌለ ሁሉ ከንቱ ነው ይላል መጽሐፍ ቅዱስ። ሁሉ ከንቱ። ፍቅር ከሌለኝ በመላእክት ልሳን እንኳን ብናገር እንደሚንሿሿ ጸናጽል እንደሚጮህ ከበሮ ሆኛለሁ ነው የሚለው። ፍቅር ከሌለኝ ስጋዬን ለእሳት እንኳን አሳልፌ ብሰጥ ከንቱ ነኝ። ፍቅር ከሌለኝ ምንም ነኝ። ፍቅር የሌለበት ክርስትና ፍቅር የሌለበት የተጋድሎ የትሩፋት ህይወት፣ ፍቅር የሌለበት የጾም ጸሎት ህይወት፣ ሰማዕትነት እንኳን ተቀብያለሁ ብንል፣ ሰውነቴን ለእሳት አሳልፌ ሰጥቻለሁ ብንል
ልዩ ቋንቋ መገለጥ አለኝ ብንል ፍቅር ከሌላችሁ ከንቱ ናችሁ ይላል አንደኛ ቆሮንቶስ ምዕራፍ 13 ላይ። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከሁሉ ግን ፍቅር ይበልጣል። ከእምነትም ፍቅር ይበልጣል፣ ከተስፋም ፍቅር ይበልጣል። ሁላችን አማኞች ነን። ከእምነት ግን ፍቅርን አስበልጧል መጽሐፍ። ለሃይማኖቴ ለክርስትናዬ የምንል ሰዎች አለን። ከዚህ ሁሉ ግን ፍቅር ይበልጣል ነው የሚለን። ተስፋ አለኝ የምንል ሰዎች አለን ለሰማያዊው ዓለም። ከተስፋም ይልቅ ፍቅር ይበልጣል። ፍቅር ያለው ደግሞ በምድር ላይ ከወንድምህ ከእህትህ ጋር ነው፣ ከምታየው ጋር ነው። እምታየው ወንድምህን ሳትወድ እማታየውን እግዚአብሔርን እወዳለሁ ካልክ አንተ ውሸታም ነህ። እምታያት እህትሽን ሳታፈቅሪ እማታያትን ድንግል ማርያም እማታዩን እግዚአብሔር እወዳለሁ ብንል እኛ በጣም ዋሾች ነን። መጀመሪያ አጠገባችን ያለውን ስጋ ለባሹን እንውደድ፣ እናፍቅር። ከዛ በኋላ ያላየነውን በእምነትና በተስፋ አሻግረን የምንመለከተውን እግዚአብሔርን እወዳለሁ ብንል ያምርብናል። አለዛ ማስመሰል ነው። ስለዚህ ቅዱስ ጳውሎስ ኢየሱስን ተመልከቱ ያለው መጀመሪያ ፍቅርን ከእርሱ እንድንማር ነው። ሁለተኛ ኢየሱስ ክርስቶስን ተመልከቱ ሲል ቅዱስ ጳውሎስ ከኢየሱስ ምን እንማራለን? ትህትና። ምክንያቱም መጽሐፍ ቅዱስን ገልጠን ስናነብ እንዲህ ይላል ፊልጵስዩስ ምዕራፍ 2 ቁጥር 7 ላይ የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞት ይኸውም የመስቀል ሞት እንኳ የታዘዘ ሆነ ይላል ፊልጵስዩስ 2:7 ላይ። የባሪያን መልክ ይዞ ራሱን ባዶ አደረገ፣ እንደ ሰውም ተገኝቶ ራሱን አዋረደ። እነዚህ ሶስት ቋንቋዎች የክርስቶስን ጥልቅ የትህትና ሕይወት የሚያሳዩን ናቸው። የባሪያን መልክ መያዝ፣ ራሱን ባዶ ማድረግ፣ ደግሞም ራስን ማዋረድ፣ ይሄ ሁሉ የትህትና መገለጫው ነው። ኢየሱስ ማን ነው? ኢየሱስ የአማልክት አምላክ፣ ኢየሱስ የጌቶች ጌታ፣ ኢየሱስ የነገስታት ንጉስ፣ ክብር ለስሙ ይሁን። ሰማያትን በግርማው ያለበሰ፣ ምድርን ባያት ጊዜ ከግርማው የተነሳ የሚያንቀጠቅጥ፣ ተራሮችና ኮረብቶችን እንደ ሰም የሚያቀልጥ፣ ኃያላንን የሚያስጨንቅ፣ ልበ ደንዳኖችን በጥልቁ የሚጥል፣ በሞት ላይ እንኳን አቅምና ጉልበት ያለው መቃብርን ባዶ የሚያደርግ፣ ሲኦልን የሚያራግፍ፣ አሳሪውን የሚያስር፣ መናፍስትን የሚያስጨንቅ፣ ዲያብሎስን ወደ በርባሮስ ወደ ጥልቁ የሚጥል፣ ደግሞ ምድሪቱን ከመኖር ወደ አለመኖር በነፋሳት ኃይል ጠቅልሎ እንደ ብራና የሚያሳልፍ ኃያል አምላክ፣ ከምንናገረው ቋንቋ በላይ የሆነ እሱን የምንገልጥበት አንዳችን ምሳሌ የሌለው ጌታ ክርስቶስ፣ በቃልነት ዓለምን የፈጠረ፣ ስጋን ከቃል ጋር አዋህዶ ደግሞ በምድራችን ላይ ስለ ፍቅር የተገለጠ አባትና አምላክ ኢየሱስ ራሱን ባዶ አደረገ ይለናል መጽሐፍ ቅዱስ። የባሪያን መልክ ያዘ ይላል። ንጉሥ የባሪያን መልክ ሲይዝ ይገርማል። ጌታ ሎሌ ሆኖ ሲመጣ ይደንቃል። ፈጣሪ በፍጡሩ እጅ እንደ ባሪያ ሲጎተት ማየት ለልብ እጅግ የሚያስገርም ነገር ነው። ክርስቶስ ግን አደረገው። ትህትናን ከኔ ተማሩ ሲል ነው። መጽሐፍ ቅዱስ ላይ ምን ይላል? ከእኔ ተማሩ እኔም የዋህ በልቤም ትሁት ነኝ። ማቴዎስ 11:28 ላይ እኔ የዋህ በልቤም ትሁት ነኝ። ኢየሱስን የሚመለከት ሰው እውነት እላችኋለሁ ትህትናን ከጌታ ይማራል። ሀብት እያለው እንደ ድሃ፣ ስልጣን እያለው እንደ ተራ፣ ንጉሥ ሆኖ እንደ ባሪያ። ምን አይነት ትህትና ነው? ኦ ትህትና ዘመጠነ ትህትና፣
ኦ ትዕግስት ዘመጠነዝ ትዕግስት ዮሐንስ አፈወርቅ ቢገርመው ቢደንቀው ቃላት ቢያጣ ለጌታ እንዲህ አይነት ትህትና ምን አይነት ትህትና ነው? እንዲህ አይነት ትዕግስት ምን አይነት ትዕግስት ነው ያለው። እኔ አንዳንድ ጊዜ ግርም የሚለኝ ነገር አለ። አንዳንዶቻችን ትህትናን ከቃላት በዘለለ በተግባር አልኖርነውም። ስለ ትህትና ሲነገር ትሁት የሆነን ይመስለናል፣ ግን ውሸታሞች ነን። በትዕቢት ልባችን እልህኛ ነው። ትዕዝርተኞች ነን። ለይቅርታና ለፍቅር ዝቅ የምንል ሰዎች አይደለንም። ትሁት ሰው እኮ ሁሉን ነገር በትህትና ዝቅ አድርጎ ይተወዋል። ስልጣን ቢኖረው፣ ዕውቀት ቢኖረው፣ ጉልበት ቢኖረው፣ ገንዘብ ቢኖረው፣ ዘመደ ብዙ ቢሆን፣ በዙሪያው ሰዎች ቢከቡት፣ ትህትና ያለው ሰው ራሱን ዝቅ ያደርጋል። መስቀልም ካለ ይሸከማል። ቀራንዮ መውጣት ካለበት ዝቅ ብሎ ይወጣል። ከቀራንዮ በኋላ ትንሣኤ እንዳለ ስለሚያምን፣ ከመስቀል በኋላ እርገት እንዳለ ስለሚያምን፣ በትህትና ክብር እንደሚገኝ ስለሚያምን፣ ትሁት ልብ ያለው ሰው ነገሮችን ሁሉ ትከሻውን ሰፊ አድርጎ ይቀበላል። እንዴት ለሷ አይልም። የብዙዎቻችን ችግር ይሄ ነው። ለብዙዎቻችን ችግር የሚሆነው ከሰዎች ጋር በሰላምና በፍቅር ላለመኖር ውስጣችንን ጠፍንጎ የያዘን በትዕቢት እኔን ስሙኝ ብቻ በማለት በማናለብኝነት ስሜት ራስን ለክርስቶስ ዝቅ ካለማድረግ የተነሳ የሚመጣ ትህትና የማጣት ውጤት ነው። ጸብና አምባጓሮ፣ አለመግባባትና ጥላቻ፣ ለፍቅር ወደ 0 ዲግሪ መውረድ ትልቁ ትህትና ከሰው ልብ ውስጥ መጥፋት ነው። ስለዚህ ትህትናን ከማን እንማር ከተባለ ከአባ ገሌ፣ ከቄስ ገሌ፣ ከመምሬ ገሌ፣ ከጳጳስ ገሌ አይደለም። ትህትናን የምንማረው ከኢየሱስ ክርስቶስ ነው። ትሁት ስለሆነ የደቀ መዛሙርቱን እግር ዝቅ ብሎ አጠበ። ትሁት ስለሆነ በከብቶች ግርግም በአዛባ ላይ ተኝቶ ተገኘ። ትሁት ስለሆነ ምራቅ ተተፋበት። 120 ጊዜ በድንጋይ ፊቱን በጥፊ ተመታ። 80 ጊዜ ጺሙን ተነጨ። 420 ጊዜ በሽመል አናቱን ተደበደበ። በትህትና ነገሮችን ሁሉ አለፋቸው። በትህትና የሚያሸንፈው ነገር ስላለ፣ በትህትና የሚያገኘው ድል ስላለ ጀርባው እስኪላጥ ነጭ አጥንቱ እስኪቆጠር 6666 ጊዜ ተገረፈ። ስለዚህ ወገኖቼ በትህትና አሸናፊዎች እንሆናለን። በትዕቢት ግን ሁሉ ጊዜ እንደወደቅ እንገኛለን። እስመ በትዕቢቱ ወድቀ ዲያብሎስ በትዕቢቱ ወደቀ ይለናል መጽሐፍ። እስመ በትህትና ረከበ ልዕልና ቅዱስ ሚካኤል፣ በትህትና ቅዱስ ሚካኤል ልዕልናን ክብርን አገኘ። እኔ እንዲህ ነኝ እኮ፣ እኔ እንዲያ ነኝ እኮ፣ እንዴት እንዲህ ይደረጋል ብሎ የሚደነፋ ሰው ሁሉ ጊዜ ቁልቁል እየወረደ ነው የሚቀረው። ያሳዝናል። ዲያብሎስ ትዕቢቱ አለቅ እያለው ሚካኤል እንኳን ጥሎት ቁልቁል እየወረደ ተመልከቱት፣ ፈርቶ እኮ እየሸሸኝ ነው ይላል ቅዱስ ሚካኤልን። እየተዋጉ ቁልቁል ወደ በርባሮስ ጨለማ አልብሶ ጨለማ አጎናስፎ ጠቅልሎ ሲጥለው ወደ ታች እየወረደ ሚካኤል ፈርቶ እየሸሸ ነው ይል ነበረ። አንዳንድ ጊዜ ትዕቢተኛ ሰው ሁሉ ጊዜ እንደዚህ ነው፣ እየወደቀም እየተሸነፈም አሸናፊ የሆነ ይመስለዋል። ፍቅር ግን ሁሌ ያሸንፋል። ትህትና ግን ሁሌ ያሸንፋል። ይቅር ባይነት ግን ሁሌ ያሸንፋል። ክርስቶስ በትህትና ነው ዓለሙን በሙሉ ዛሬ ከጉልበቱ ስር ያንበረከከው። ክርስቶስ ይሄ ታላቅ ትህትናው ነው ምድሪቱን በሙሉ በክርስትና እንድትጥለቀለቅ ያደረጋት። በትዕቢት ቢመጣ ኖሮ ክርስቶስን ዞር ብሎ የሚያየው የለም። ዛሬ እኛም ቆመን ስለ ስሙ የምንመሰክርለት ትህትናው እንደ ገመድ በፍቅር ስለጎተተን ነው።
እምንዘምርለት እምናሸበሽብለት በፊቱ አገልጋይ ካህናት የሆንለት ትህትናው ሰብሮ ጥሎን ነው። ዓለምን ማሸነፍ የሚቻለው በትህትና ነው። በትህትና ዝቅ ባልን ቁጥር ተራሮቻችን ሁሉ ዝቅ ዝቅ እያሉ ይሄዳሉ። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ አንደኛ ጴጥሮስ 5:5 ላይ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋውን ይሰጣል። ለማንም አይጠቅምም በእውቀት መታበይ፣ በገንዘብ መታበይ፣ በስልጣን መታበይ። ስልጣን ስንል ዓለማዊ ስልጣን የሚሆን መንፈሳዊ ስልጣን፣ በክህነት ውስጥ ዓለም ያለንበት ስልጣነ ክህነት ማገልገያ እንጂ መገልገያ አይደለም። ስልጣነ ክህነት ዝቅ ብሎ መንጋን መጠበቂያ እንጂ ራስን መቆለሪያ አይደለም። ሊቀ ካህናችን ኢየሱስ ክርስቶስ ዝቅ ብሏል። ዝቅ በሉ ሲል ነው። በምድር ላይም ደግሞ አንዳንድ ነገሮች ያለን ምእመናንም በሱ ነገር እንዳንመጻደቅ እንዳንመካ ዝቅ ማለት ካለብን እንበል። ሁላችን እንከባበር። አንዱ አንደኛውን ያክብር። ካህኑ ምእመኑን ያክብር ይውደድ፣ ምእመኑም ካህኑን ያክብር ይውደድ። በእንዲህ አይነት መልኩ ተሳስበን የምንጓዝ ከሆነ ተስፋዎቻችን ሁሉ ብሩህ ይሆናሉ። እቅዶቻችን ሁሉ እውን ይሆናሉ። ህልማችን ሁሉ ተጨባጭ እውነታ በምድሪቷ ላይ ያመጣል። አለዛ እንደቃዠን እንቀራለን። አለዛ ተስፋዎቻችን ሁሉ የህልም እንጀራ እንደሆኑ ይቀራሉ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋውን ይሰጣል ተብሎ በእርግጠኝነት ተጽፏል። በትዕቢት አይደለም እግዚአብሔርን ማገልገልና መገልገል፣ በትህትና። እግዚአብሔር ትሁት ልብ ይፈልጋል። እግዚአብሔር የተሰበረ ልብ ይፈልጋል። በእንዲህ አይነት መልኩ ለአገልግልህ ልገልገል ስንል መንፈሱን በምልአት ይሰጣል። ማናለብኝነት ካለ ግን ያለንንም ይነጥቀናል። እግዚአብሔር በቸርነቱ ይቅር ይበለን። መጽሐፍ ቅዱስ እንዲህ ይላል፣ እንደ ወንድሞች ተዋደዱ፣ ርኅራንና ትሑታን ሁኑ፣ ክፉን በክፉ ፋንታ ስድብንም በስድብ ፋንታ አትመልሱ፣ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋልና። አንደኛ ጴጥሮስ ምዕራፍ 3 ቁጥር 5 ላይ አንደኛ ጴጥሮስ 3:5 ላይ እንደ ወንድሞች ተዋደዱ፣ ርኅሩኆችና ትሑታን ሁኑ። የሚገርም ቋንቋ ነው ቅዱስ ጴጥሮስ የሚናገረው። እንደ ባላንጣ ተያዩ አይልም፣ እንደ ባላጋራ ተያዩ አይልም። እንደ ወንድሞች ተዋደዱ፣ ርኅሩኆች ሁኑ፣ ጨካኞች አትሁኑ። አንዱ በሌላው ላይ ጥርሱን አይንከስ። አንዱ የሌላውን ሞትና ውድቀት አይመኝ። አንዱ የሌላውን ጥፋት አያቅድ። ወገኖቼ ሰው ሆኖ የማይሳሳት እንጨት ሆኖ የማይጤስ የለም። ሰው በተለያየ መልኩ ሊሳሳት ይችላል። በፍቅርና በይቅርታ ነገሮችን ለማለፍ ግን በትህትና እንቀራረብ። እንደ ወንድሞች ተዋደዱ ነው የሚለው መጽሐፍ ቅዱስ። ትሑቶችና ርኅሩሃን ሁኑ። ይቅር ባዮች ስንሆን ነው እግዚአብሔር የሚቅር የሚለው። የይቅርታ ልብ ስንይዝ ነው የሰማዩም ደጆች የሚከፈቱት። እምንጨካከን ከሆነ ግን ልባችን እልህኛ የምናደርግ፣ ጥርሳችንን የምናፋጭ፣ አይኑ ላፈር የምንባባል ከሆነ ግን የለም በረከት፣ የለም ረድኤት፣ የለም ሰላም። ነገሮች ሁሉ ቅዠት ሆነው ይቀራሉ። ምናልባትም በእኛ ዘመን የምንናፍቃቸውን ልማቶች ሁሉ እግዚአብሔር እንደ ዳዊት ከኛ እጅ ይነጥቅና ለሚመጣው ጄኔሬሽን ለሰሎሞን ያስተላልፋል። አይፈልግም እግዚአብሔር ጭቅጭቅና ንትርክ። የለም በእግዚአብሔር ዘንድ። ልቡና እጁ ንጹህ ያልሆነው ዳዊት አንተ ለቤቴ አትሆንም፣ ቤቴን አንተ አትሰራም፣ አታከናውንም ተባለ። እኔ ስጋቴ ይሄ ነው። የትህትና ልብ፣ የይቅርታ ልብ፣ የፍቅር ልብ ካልያዝን አንተ አትሆንም በቃ ለቤቴ። ልማትም እቅድም ለቤተ ክርስቲያን የሚበጅም ለሀገርም የሚበጀውን ነገር ሌላ አለ። ሌላ ጄኔሬሽን ሰሎሞን የሚባል ጄኔሬሽን አለ።
እግዚአብሔር ያዘጋጀው ሌላ ትውልድ አለ ለዛ ዘመን እግዚአብሔር ያሻግረዋል በሞት እኛን ይጠቀልላል ቆም ብለን እናስብ እንደ ወንድሞች ተዋደዱ ነው የተባለው ሩሩሆች ሁኑ ነው የሚለው ትሁታን ሁኑ ነው የሚለው እያንዳንዱ እንኳን በሚገባ ካስተዋልናት እንዴ ተፈጥሮ እንኳን ያስተምራችሁ ነው እኮ የሚለው መጽሐፍ ቅዱስ ምላስና ጥርስ እንኳን ይነካከስ የለ እንዴ አንድ አፍ ውስጥ ምላስ ጥርስ ነክሰኸኛልና እርገፍ ሁለተኛ አጠገቤ እንዳትቀመጥ ቢል ያምርበታል እንዴ ጥርስ ከሌለ የምላስ መኖር ትርጉም የለውም ጥርስ አኝኮ ካልሰጠው ምላስ አላውሶ ሊውጥ አይችልም የተዋጣው ምግብ ከሰውነት ጋር ካልተስማማ ካልተዋሃደ ደግሞ ምላስም ህልውናው ጥያቄ ምልክት ውስጥ ነው አይኖርም ያለ ምግብ ጥርስም ቢሆን ምላስ የነከስኩህ አለ ቦታ መተንቀፋት ሆነብኝ ነው ስለዚህ ተቆርጠ ወይ ተጎልጉለ ውጣ ቢል ይሆናል እንዴ ያለ ምላስ ጥርስስ ሊኖር ይችላል እንዴ ጥርስ ብቻውን ቢያኝክ አላውሶ የሚውጥለት ከሌለ እሱም ህልውናው ጥያቄ ምልክት ውስጥ ነው ስለዚህ ያንዳንዳችን ተደጋግፈን ብንሄድ ነው የሚያምርብን ለጊዜው ልንነካከስ እንችላለን ለጊዜው ልንጋጭ እንችላለን ግን አንተን አልይህ አንቺን አልይሽ መባባል ትርጉም የለውም እንግዲህ ስጋዊ ሸለፈቶቻችንን ቆርጠን መንፈሳዊ ህይወታችንን አስተካክለን በፍቅር ህትብት አንድ መሆን ነው የሚሻለው እግርና እግር ይጋጭ የለም እንዴ መንገድ ላይ ሲሄድ ቀኝ እግር ግራን ስለረገጠ ተቆርጠው ወደ ከእንግዲህ አብሬ አልሄድም ቢል ያምርበታል እንዴ አካል ጉዳተኛ ያስብለዋል ያ ሰው ሚዛኑን ያጣ ይባላል ያ ሰው ለቀኝ እግር ግራ ያስፈልገዋል ለግራም ቀኝ ያስፈልገዋል ክርስቶስ ለሞተላት ቤተክርስቲያን በቤተክርስቲያን አካል የክርስቶስ አካል ለሆነች ቤተክርስቲያን ሁላችን ብልቶች ነን የአካሉ የክርስቶስ በሆነችው ቤተክርስቲያን ውስጥ ሁላችን ድርሻ አለን የአይን ስራ የሚሰራ አለ የእጅ ስራ የሚሰራ አለ የእግር ስራ የሚሰራ አለ ጆሮ ሆኖ የሚያገለግል አለ አንደበት ሆኖ የሚያገለግል አለ ልብ ሆኖ የሚያገለግል አለ ራስ ሆኖ የሚያገለግል አለ ለቤተክርስቲያን አንተ አታስፈልግም አይባልም ከሰውነት ክፍል አንዱም ሁሉም ያስፈልጋል ለሰውነት ለቤተክርስቲያን ሁሉም ሰው ያስፈልጋታል እንደ እጅ ሆኖ የሚሰራው እጅ ሆኖ ሊቀጥል ይገባል እንደ እግር ሆኖ የሚያገለግለው እግር ሆኖ ሊቀጥል ይገባል ጥፍር እንኳን አላግባብ ተነቅሎ መውደቅ የለበትም እሱም ከወደቀ ቤተክርስቲያን ጤናዋን አታገኝም ሰውነት ይታወቃል ትርፍነ ተብሎ አንድ ጆሮ አይቆረጥም አንድ ስላለ በቂ አይባልም ያስጠላል ስለዚህ ሁላችን በትህትና እገሌም ያስፈልጋል እኔም አስፈልጋለሁ እንበል እንጂ እገሌ ተቆርጦ ይውጣ እገሌ ተሰዶ ይውጣ እኔ ብቻ ልቀጥል የሚባለው ጉዞ ይሄ በእግዚአብሔር ፊት ተቀባይነት የሌለው በረከት የሌለው ህይወት ነው ስለዚህ ነው በቃ መጽሐፍ ቅዱስ ተዋደዱ እንደ ወንድሞች ተያዩ ሩሩሆች ሁኑ አትጨካከኑ አትገፋፉ ትሁታን ሁኑ ሁላችንና ነው አንደኛ ጴጥሮስ ምዕራፍ 3 ቁጥር 5 ቀጥሎ ምንድነው የሚለው ስለ ስድብ ፈንታ ስድብን አትመልሱ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋልና የሚሰደብ እሱ ይመርቅ የሚረገም እሱ ይጸልይ ስለ ስድብ ፈታ ስድብን አይመልስ ተሳዳቢም ደግሞ ከእንግዲህ ምላሱን ይሰብስብ የክርስቲያን ምላሱ ለየት ያለ ነው በጫው እንደተቀመመ ንግግር ሁሉ ጊዜ ቁጥብ ነው ባራኪ ነው እንጂ ረጋሚ አይደለም ላሳደዱት ክፉ ለሰሩበት እንኳን የይቅርታ ቋንቋ እንጂ የበደልና የጸብ ቋንቋ ካፉ አይወጣም እንዲህ የሚያደርግ ሰው ገና ክርስቶስ አልገባውም ገና ክርስትና ምን እንደሆነ በስም ተሸክሞታል እንጂ በህይወት እየኖረው አይደለም ክርስትና እየተሰደቡ መመረቅ ነው እየተረገሙ ስለ ረጋሚዎች መጸለይ ነው ክፉ ለሚመኙ ሰዎች ልባቸውን አስተካክል አቅና እያሉ ሌት ተቀን በጸሎት መትጋት ነው ይሄ ነው የትህትና ውጤት
ስለዚህ መጽሐፍ ቅዱስ ኢየሱስ ክርስቶስን ተመልከቱ የሚለው ትህትናን ከእርሱ እንድንማር ነው። ትህትናና እግዚአብሔርን መፍራት ባለጠግነት፣ ክብር፣ ሕይወትም ነው ይላል ምሳሌ 22:4 ላይ። ምሳሌ 22:4 ላይ ትህትና እግዚአብሔርን መፍራት ባለጠግነት ነው። የሚገርም ቋንቋ ነው። ትህትና ያለው ሰው እሱ ክቡር ነው ይለናል። ክብራችን በተሳዳቢነታችን አይደለም፣ በትህትናችን ነው። ክብራችን በትዕቢታችን አይደለም፣ በትህትናችን ነው። እምንከበረው አለሁ በማለታችን፣ ደረታችን በማስፋታችን፣ ጉልበት አለኝ፣ አቅም አለኝ፣ ስልጣን አለኝ፣ ገንዘብ አለኝ፣ ሰው አለኝ በማለት አይደለም፣ በትህትና ዝቅ በማለታችን ነው። እንዴ ወርቅ እኮ ለአንገት የሚበቃው በትህትና ጭቃ ውስጥ ራሱን ስለቀበረ ነው። ገለባ ግን እኮ አለው እያለ አየር ላይ ስለሚታይ ነው እኮ ለእሳት የሚደረገው። ሁላችን የወርቅ ያህል ክብር እንድናገኝ ከተፈለገ ከማዕድናት ሁሉ እጅግ ብዙ ዋጋ የሚያወጣ ተብለን ደረት ላይና አንገት ላይ ሰዎች እንዲያስቀምጡን የከበረ ስፍራ እንዲሰጡን ከፈለግን በትህትና ራስን ዝቅ ማድረግ ይሻላል። ወርቅ እሳትም ፈተነው፣ አሲድም ፈተነው፣ ጭቃም ውስጥ ተቀብሮ ተቀመጠ። ነገሮችን ሁሉ በትህትና ስለሚያልፋቸው ለክብር በቃ። ተፈጥሮ ያስተምረን ወገኖቼ። እንደ ወርቅ መክበር የፈለገ ሰው ማንም ራሱን ዝቅ ያድርግ። እንደ ገለባ አለሁ የሚል ካለ ግን እዩኝ የሚል ካለ ግን መጨረሻው ለምንም አይሆንም። ገለባ ወጥ አይሆንም፣ ገለባ እንጀራ አይሆንም ወይ ዳቦ። ገለባ ማገዶ ነው የሚሆነው ለእሳት። ስለዚህ ትህትና ይሻላል፣ ራስን ዝቅ ማድረግ ይሻላል። በክህነቱ ዓለም ውስጥ ያለንም ሰዎች፣ በምእመንነት ያለን ተገልጋዮችም በትህትና እንድንኖር መንፈስ ቅዱስ ሁላችንን ይርዳል። ሌላው ኢየሱስን ተመልከቱ የሚለን መጽሐፍ ቅዱስ ምን እንማራለን? ከክርስቶስ ትዕግስትን እንድንማር ነው። ሶስተኛው ሰው ክርስቶስን ሲያይ ታጋሽ ይሆናል። ከክርስቶስ ትዕግስትን ይማራል። ኢየሱስን ያለ የማያይ ሰው ሁሉ ጊዜ ደመ ሞቃት ነው፣ ስሜታዊ ነው፣ ይገነፍላል። ክርስቶስን የሚመለከት ሰው ግን እንደ ወንዝ ዳር ሳር ወጀብም ማዕበልም ድንጋይም አለትም ቢንከባለልበት ነገሮችን ዝቅ ብሎ በትዕግስት ያሳልፋል። ቅዝምዝምና ክፉ ቀን ዝቅ ብለው ያሳልፏታል ይባላል። በትዕግስት ነገሮችን ትከሻችንን ካሰፋን እማያልፍ የለም፣ እማንሻገረው የለም፣ እማንደርስበት የበረከት ስፍራ የለም። ክርስቶስን ስንመለከተው ነገሮችን ሁሉ በትዕግስት የሚያልፍ አምላክ ነው። ሲሰደብ በትዕግስት አለፈ። 65 ጊዜ ምድር ላይ ሲጥሉት በትዕግስት አለፈ። በጲላጦስ ፊት ሲናቅ፣ በሄሮድስ ሲሰደድ፣ በሐናና ቀያፋ ግቢ ሲሰቃይ፣ መቃስ ጨብጠው ከለሜዳ አልብሰው 300 እሾህ ያለው የእሾህ አክሊል ጎንጉነው አናቱ ላይ ሲደፉ ሁሉንም ነገር ሁሉ በትዕግስት ነበር ያልፍ የነበረው። ኃይል ግን ስለሌለው አልነበረም ጌታ። ስልጣን ግን ስለሌለው አልነበረም ጌታ። እነሱን የሚያጠፋበት ጉልበት ሳይኖረው ጌታ ቀርቶ አይደለም። መባረክትን እኮ የሚያዛቸው እሱ ነው። ምድርን ተሰንጠቂ ቢላት እኮ ለቃሉ ታማኝ ነች። ንፍር ውሃ እንደ ዝናብ ፍሰስ ቢል እኮ በኖህ ዘመን ሆኗል፣ ይታዘዝለታል። ለጌታ የማይታዘዝ እኮ ተፈጥሮ የለም። ክፉዎችን እኮ እንደ ዳታንና አቤሮን ወደ ጥልቁ መጣል ይችላል። ክፉዎችን እኮ እንደ ኦዛ እጃቸውን መቁረጥ ይችላል። እግዚአብሔር ለክፉዎች እኮ መቅጫ በትር እኮ ሺህ ነው ያለው፣ ሺህ ይችልበታል። ዙፋን ገልብጦም ሲፈልግ መቅጣት ይችላል። አስሮም ገንዞም በበሽታ አልጋ ላይ ማጣበቅም ይችላል። ሁሉን ማድረግ የሚችል አምላክ በትዕግስት አለፈ። ለምን? ከእኔ ተማሩ ሲል ነዋ። ታጋሾች ሁኑ ሲል ነዋ።
መጽሐፍ ቅዱስ ምን ይላል? ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት፣ ትዕግስታችሁም ምንም የሚጎርላችሁ ነገር ሳይኖር ፍጹማን ምሉአን ትሆኑ ዘንድ ስራውን ይፈጽም ይላል ያዕቆብ 1:3 ላይ። ትዕግስታችሁ ስራውን ሁሉ ይፈጽም። በትዕግስት ነገሮችን ሁሉ እያለፋችሁ፣ በመታገስ ነገሮችን ሁሉ እያሰፋችሁ። መቼ? ልዩ ልዩ ፈተና ሲደርስባችሁ። የምንኖረው ምድረ ፋይድ ላይ ነው፣ ፈተና የበዛበት ዓለም። ገነት ውስጥ አይደለም ያለ ነው። ተረግመን በመጣንበት የስደት ምድር ላይ ነው ያለ ነው። አንዱን ስናልፍ ሌላ ይተካል። አንደኛውን አሸነፍን ስንል ሌላ ደግሞ ይመጣል። ስለዚህ ልዩ ልዩ ፈተና ሲደርስባችሁ በትዕግስት ለፉት ነው የሚለው። እምንታገስ ከሆነ በትዕግስት ነገሮችን የምናልፋቸው ከሆነ የክብር አክሊል አለ። እማንታገስ ከሆነ የክብር አክሊላችንን አይደለም የራሳችንን ጸጋ ሁሉ እያጣነው እንሄዳለን። ምክንያቱም መጽሐፍ ቅዱስ ምን የሚል ቃል ይናገራል? እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። ያዕቆብ 5:11 ላይ ያዕቆብ 5:11 ላይ በትዕግስት የጸኑትን ብፁዓን እንላቸዋለን። ታጋሽ ሰው በእግዚአብሔር ፊት የብጽህና ማዕረግ አለው። ንዑድ፣ ክቡር፣ ምስጉን ይባላል። በትዕግስት ነገሮችን የሚያልፍ ሰው እውነት እላችኋለሁ ሰማያዊ የክብር አክሊል ይቀዳጃል። እስከ ሞት ድረስ የታመንክ ሁን የሕይወትንም አክሊል ትቀዳጃለህ ነው የሚለው መጽሐፍ ቅዱስ። ስንታገስ ነው እስከ ሞት ድረስ መታመን የምንችለው። ታጋሾች ስንሆን ነው ነገሮችን ሁሉ በፍቅር አቅጣጫ ልናመጣቸው የምንችለው። ደመ ሞቃቶች ከሆን ግን፣ ለስድብ አምንቸኩል ከሆነ ግን፣ ለአምባጓሮና ለጸብ እምናቅድ ከሆነ ግን፣ በትዕግስት እስቲ ነገሮችን ኮምፕሮማይዝ እናድርጋቸው ከማለት ይልቅ እሱን ለምን አየዋት፣ እሱን ለምን አየውት፣ እሷን ለምን አየዋት እያልን ትዕግስታችንን ቶሎ የምናሟጥጥ ከሆነ ግን መቼም አንቀራረብም፣ መቼም አንፋቀርም፣ መቼም አንድ ሆነን ልንጓዝ አንችልም። ስለዚህ ኢየሱስን እንመልከት። የእምነታችንን ሐዋርያና ሊቀ ካህን ሞዴል እናድርግ። ቅዱስ ጳውሎስ አብነት የሚያደርጉትን ሰው ስላጡ ነው ለዕብራውያን ሰዎች በቃ ኢየሱስን ተመልከቱት ያላቸው። የሚመለከቷቸው ሁሉ ትዕግስት የሚያስተምሩ አይደለም፣ ትዕግስት የሚያስጨርሱ ነበሩ። ዛሬ ምናልባት እንደዛ ሊሆኑ ይችላሉ። የምናያቸው ሰዎች ትዕግስቴን እኮ አስጨረሱኝ የምንላቸው ሊሆኑ ይችላሉ። እነሱን ለምን ታያለሽ እናቴ? ለምን እነሱን ትመለከታለህ? መመልከት ካለብህ ትዕግስትን የሚጨምር ሊቀ ካህን አለ ኢየሱስ። እሱን ተመልከት። የታመነ በአባቱ ቀኝ ያለ፣ ሞታችንን በሞቱ የለወጠ፣ በደሙ ለተከለሉ ሰዎች፣ በመስቀል ላይ የፈጸመውን የማዳን ሥራ ለተቀበሉ ሰዎች በእምነታቸው ጽድቅን የሰጣቸው የታመነ ሊቀ ካህን አለን። ክብር ለስሙ ይሁን ኢየሱስ ክርስቶስ። በክርስቶስ ላሉ ለነሱ ኩነኔ የለባቸውም ይላል ሮሜ 8:1 ላይ። የሞተልንን ጌታ፣ የደማልንን ጌታ፣ በፍቅሩ ፍቅርን ያሳየንን ጌታ በሱ ውስጥ ከተጠቀለልን እርሱን ማመናችን ለኛ ጽድቃችን ነው። መጽሐፍ ቅዱስ እንደሚል ሁሉ በድለዋል፣ የእግዚአብሔር ክብር ጎሏቸዋል፣ በኢየሱስ ክርስቶስ በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም በደሙ የሆነ ማስተስሪያ አድርጎ አቆመው ነው የሚለው መጽሐፍ ሮሜ 3:23 ላይ። ምናልባት ዛሬ የምንመለከታቸው ሰዎች ከክርስቶስ ጋር የሚነጻጸሩ አይደሉም። ትዕግስትን የሚያስተምሩ ላይሆኑ ይችላሉ። እልህኝነትን ሊሆኑ ይችላል የሚያስተምሩት፣ ብሶትን ሊሆን ይችላል የሚያስተምሩት። የኛ ግን የታመነ ሊቀ ካህናችን አለ ክርስቶስ ኢየሱስ። እሱን እንመልከት። ሁሉ በድለዋል ነው የሚለው መጽሐፍ ቅዱስ። ሁሉ በድለዋል፣ የእግዚአብሔርም ክብር ጎሏቸዋል ነው የሚለው መጽሐፍ። ምናልባት ሞዴል የሚሆን ላይኖር ይችላል፣ አብነት የሚሆን ላይኖር ይችላል።
እውነተኛ ሞዴል ግን አለን። እውነተኛ ታማኝ ግን አለን። እውነተኛ ምሳሌ የሚሆን አለን። አፍቅሮ ፍቅርን የሚያሳይ ትሁት ሆኖ ትህትናን የሰበከ እሱም ክርስቶስ ኢየሱስ ነው። ስለዚህ ኢየሱስን ተመልከቱ የተባልነው ታጋሽነቱን ከሱ እንድንማር ነው። እግዚአብሔር ሁላችንን ይርዳን። ለትምህርታችን ማጠቃለያ የምናደርገው ለዛሬ ኢየሱስ ክርስቶስን ስንመለከት ሌላ ከርሱ ምን እንማራለን ካልን ይቅርባይነትን እንማራለን። ይቅርባይነትን፣ መሐሪነትን ከክርስቶስ እንማራለን። ምናልባት ውስጡ ለተጎዳበት ሰው እቺ ቃል ከአለት ይልቅ ልትከብድ ትችላለች። ክርስትና የገባው ሰው ግን ቀላል ነው ለሱ። የይቅርታ ልብ ይኑራችሁ የሚለው ቋንቋ ተበደልኩኝ ተጎዳው ለሚል ክፍል ልቡ እሺ ብሎ ላይከፈት ይችላል። ኢየሱስን ከተመለከትን ግን የልባችን መዝጊያዎች ሁሉ የማይከፈቱበት ምንም ምክንያት የለም። ምክንያቱም ክርስቶስን ስንመለከት ከአንደበቱ የወጣው የመጨረሻ የመስቀል ላይ ቃል እድሜ ልካችንን በህሊናችን እያቃጨለ የሚወቅሰን አስተማሪ ቃል ነው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ሉቃስ 23:34 ላይ አባ እስራኤሎሙ እስመ በዘኢያምሩ ይገብሩ፣ የሚያደርጉትን አያውቁምና ይቅር በላቸው። ምን ካደረጉ በኋላ ነው ግን ጌታ የሚያደርጉትን አያውቁምና ይቅር በላቸው ያለው? ዞር ብለን የጌታን መከራ ማሰብ ብቻ። ያን ሁሉ መከራ ተቀብሎ የሚያደርጉትን አያውቁም ነው ያላቸው። ስለዚህ ይቅር በላቸው። የሚገርም ነው። ከሐሙስ ሌሊት አንስቶ እስከ ዓርብ 9 ሰዓት ድረስ ሕማማተ መስቀሉን እኮ እንዴ ለመናገር የሚከብዱ ከአይምሮ በላይ የሆኑ ጽኑ መከራዎችን ነው እኮ አይሁድ በጌታ ላይ ያደረሱበት። 420 ጊዜ በሽመል አናቱን ደብድበውታል እኮ። የረጋ ደም አፍ ውስጥ እስኪቀመጥ ጥርሱ እስኪነቃነቅ 72 ጊዜ እኮ በጡጫ መተውታል። እጃቸውን በጥፊ እየመቱ ሲያማቸው በጠፍጣፋ ድንጋይ ነው እኮ ፈልገው 120 ጊዜ የመቱት። 80 ጊዜ ነው እኮ ጺሙን የነጩት። 65 ጊዜ ነው እኮ መስቀል ተሸክሞ መሬት ላይ ያጣሉት። 2 ገመድ ወገቡ ላይ አስረው ቶሎ ቶሎ አመጣም እያሉ ከፊት ይጎትቱታል። መስቀሉን ይዞ በፊት ለፊቱ ይወድቃል። በጀርባው ላይ ይሮጡበታል። ከኋላ ያሉት ደግሞ ምን ያስሮጣል እያሉ ይጎትቱታል። በጀርባው ይወድቃል። መስቀሉን ተሸክሞ በጀርባ ደረቱ ላይ ይረማመዱበታል። ከሊቶስጥራ ግርጌ እስከ ቀራንዮ ራስጌ እንዲህ ያንገላቱ ነው የወሰዱት። 300 እሾህ ነው እኮ አዘጋጅተው እንደ አክሊል አናቱ ላይ የደፉት። እሾህ ሲባል ደግሞ የምናቀው አጥር ማጠሪያ እሾህ አይደለም። ርዝመታቸው አናቱ ላይ ሲመቱት በጉንጮቹና ባገጩ በኩል ተልትሎት ይወጣ ነበር። አይኑን መግለጥ እስኪሳነው የደም ላብ ነበር ጌታን ያላበው። ቬሮኒካ የተባለች ሴት ለዚህ ነው ጨርቋን ወርወራ ፊትን አብሰው ያለችው። ስጋው እኮ እየተቦጨቀ ይነሳ ነበር ሲገርፉት። 6666 መጀመሪያ ስጋው እየበለዘ መጣ። ያን የበለዘ ስጋ መልሰው ሲገርፉት አለንጋው ላይ ስጋው እየተጣበቀ ይቆራረስ ነበር የጌታ ስጋ። ከዚህ በኋላ ነው እኮ ለንጊኖስ መጥቶ በጦር ጎኑን ይወጋው። ተጠማው ሲላቸው እኮ ሐሞትና ከርቤ ቀላቅለው ነው አፉ ላይ የጨመቁት። ይሄን ሁሉ የግፍ ጽዋ ካጠጡት በኋላ ነው መጨረሻ ላይ ነፍሱ ከስጋው ልትለይ ደቂቃዎች ሲቆጠሩ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። አይ ጌታ፣ አይ ኢየሱስ፣ ስምህን ተሸክመናል፣
በክርስቶስ ክርስቲያን ተብለናል፣ ግን ስም አለን ሞተናል። በስምህ ተጠርተናል፣ ግን ስምህን እያከበርነው አይደለም። አንተ ብቻ ይቅር በለን። ክርስቲያን ነኝ ያለ፣ ክርስቶስን እወዳለሁ ያለ፣ በክርስቶስ ሐሳብ ውስጥ እመላለሳለሁ ያለ ማንም ያቅሙን ያህል እንደ ክርስቶስ ሊጓዝ ይገባዋል። የይቅርታ ልብ ሊኖረው ይገባል። እንዴ ምን ሆንናኛ ሲጀመር? እኔ አንዳንድ ጊዜ ግርም የሚለኝ ነገር አለ። እነሱን እሷን እሳቸውን ምናምን የምንልበት ብዙ ምክንያቶች አሉ። እንዴት አድርጌ ይቅር እላለሁ? ኢየሱስ እንኳን አላለም። ያ ሁሉ መከራ ያ ሁሉ ስቃይ ተቀብሎ የሚያደርጉትን አያውቁም እንዴ? ዛሬ እኛ የምንወቅሳቸው ሰዎች የሚያደርጉትን እኮ ስለማያውቁ ነው እንደዛ የሚሆኑት። በቃ የሚሰሩት ስላላወቁ፣ ያወቁ መስላቸዋል ግን አላወቁም። የገባቸው መስሏቸዋል ግን አልገባቸውም። በድካማቸው ውስጥ ከምንፈርድ፣ ባላዋቂነታቸው ከምንኮንናቸው የይቅርታ ልብ ይዘን ቀርበን ወገኖቼ በፍቅር ማሸነፍ ይሻላል። መቀራረብ ይሻላል ከመራራቅ። አንድ መሆን ይሻላል ከመባላት ከመናከስ። ይሄ መልእክት አሁን በልባችሁ መንፈስ ቅዱስ የሚያስተላልፍላችሁ፣ አደራችሁ ሌላ ፕላን ከምታቅዱ፣ ወደ ሌላ ሐሳብ ህሊናችሁን ከምትጠመዝዙ እንደ ክርስትና ቆም ብለን ደግሞ እናስብ። የይቅርታ ሰዎች ለመሆን ያለነው የሃይማኖት መስመር ላይ ነዋ። እየተጓዝን ያለነው ለሰማያዊው ዓላማ ነዋ። እንዴ አንዳንድ ጊዜ ክርስትናችንን የምንረሳባቸው አጋጣሚዎች አሉ። ዓለማዊ ነገሮችን ባሰብናቸው ቁጥር፣ የዓለም አሰራሮችን ባውጠነጠናቸው ቁጥር፣ እዚህ ቦታ እንሂድ እዚህ እናድርግ እንዲንሆን ባልን ቁጥር ክርስትናችንን ሊያዘናጉን ይችላሉ። እነዛ ነገሮች ደግሞ አማራጭ ብለን የምንወስዳቸው ሌላ አዙሪት ናቸው፣ ሌላ ጠመዝማዛ መንገድ ናቸው። መፍትያቸው እንደ ክርስትናው በምንጓዝበት መንገድ ፈጣን አይደለም፣ የዘገየ ነው። ዘግይቶም ሲመጣ ደግሞ ልብ የሚያሳርፍ አይደለም። እውነቱን እናወራ ከተባለ የምንዞርባቸው ሽክርክሪቶች መፍትሄ እናገኝባቸዋለን የምንላቸው ሂደቶች ዛሬ ላይ ቆመን እኮ ማየት እንችላለን። በጣም ቀላል ነው ለማየት። ፍጻሜው ምንድነው? እሺ እኛ እንደምንፈልገው ብቻ ነው ወይ? ለሌላኛውስ ወገን የሚደረግለት ነገር የለም ወይ? ለኛ ብቻ ነው ተፈርዶልን የሚያበቃው ወይ? አረ እንዳንሸወድ ቆም ብለን እናስብ። ለኔ ብቻ እንዲደረግልኛል ብለን ስናስብ ገንዘብን፣ ጊዜን፣ ጉልበትን፣ አቅምን ሁሉ አሟጠን መጨረሻ ላይ የሚመጣው ውጤት የሚያረካ ካልሆነ ጸጉራችንን የሚያስነጭ እንዳይሆን። ስለዚህ ኢየሱስን እንመልከት። የይቅርታ ልብ ይኑር፣ በይቅርታ መንፈስ እንጓዝ። ከዛ በኋላ ነገሮች ወደ ሰላም መንገድ ሊመጡ ይችላሉ። እግዚአብሔር ሁላችንን ይርዳን። መጽሐፍ ቅዱስ አሁንም የሚለን ምንድነው? ከእናንተ እያንዳንዱን ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማይ አባታችሁ ያደርግባችኋል። ያሳዝናል። ማቴዎስ 18:35 ላይ ማቴዎስ 18:35 ላይ ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ የሰማይ አባታችሁ ያደርግባችኋል። ምን ያደርግባችኋል? ይቅር አላላችሁምና እኔም ይቅር አላላችሁም። በቃ ግልጽ ቋንቋ ነው። ማንቀለብሰው፣ ማንሰርዘው፣ ማንደልዘው ኢየሱስ የተናገረው ወርቃማ ቃል። ወንድሙን ይቅር ካላለ የሰማይ አባታችሁ ይቅር አይላችሁም። ብንበደል እንኳን ምክንያቱም አባታችን ሆይ ስንል ምንድነው የምንለው? የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። ይቅር ሳትል ነው እንደ እኛ የበደሉን የምትለው? ማን ነው የምናታልለው? አባታችን ሆይ የሚለውን ጸሎት እንኳን ለመጸለይ አቅም የለንም ይቅር ባይ ካልሆን። እንኳን መቀደስ ማስቀደስ፣ እንኳን ኪዳን ማድረስ ማስደረስ፣
እንኳን ሌላ መንፈሳዊ አገልግሎቶችን መፈጸም አባታችን ሆይ የምትለዋን ጸሎት በግላችን እንኳን ቆመን ለመጸለይ መጀመሪያ የይቅርታ ልብ ሊኖረን ይገባል። አለበለዚያ የትኛው ሞራል ኖሮን ነው አባታችን ሆይ ብለን የምንጸልየው? ሙሉውን አልጸልይም ካልን ደግሞ በጸሎት ያለ ጸሎት ነገሮች ስለማይፈቱ ነገሮቻችን ሁሉ እንቆቅልሽ እንደሆኑ ይቀራሉ። ያለ ጸሎት ምንም አይሆንማ። ጸሎታችን ደግሞ እውነተኛ ጸሎት እንዲሆን እኛ የበደሉንን ይቅር እንደምንል ይቅር ብለን ለመጸለይ ከፈለግን ይቅር ባዮች እንሁን። አለዛ ወገኖቼ እግዚአብሔርን በተአምር አናታልለውም። ማንንም አንሸውድም፣ ራሳችን ነው የምናታልለው። እኛ የበደሉንን ይቅር ሳንል እኛ የበደሉን ይቅር እንደምንል ብንል እየዋሸን ነውና አይሰማም እግዚአብሔር፣ አያርግም መቼም እንደ አይነት ጸሎት። ለዚህ ነው እኮ ልበ አምላክ ቅዱስ ዳዊት ዘምስለ ህሩይ ህሩየ ተከውን ዘምስለ ጠዋይ ተጠዊ፣ ከቅን ሰው ጋራ ቅን ሆነ ትገኛለህ፣ ከጠማማ ሰው ጋራ አንተም ጠማማ ነህ። ይገርማል። ከቅን ሰው ጋራ ቅን ሆነ ትገኛለህ። እግዚአብሔርን ነው እኮ ሲጸልይ ቀና መልስ ሰጠዋለህ፣ ሲሳል ስለቱን ታሰምረለታለህ፣ በችግሩና በመከራው ጊዜ ሲጮህ ትደርስለታለህ። ከቅን ሰው ጋራ ቅን ሆነ ትገኛለህ፣ ከጠማማ ጋራ አንተም ጠማማ ነህ። እየሰደቡ አይደለም እግዚአብሔርን። ሰው ሲጠም ልቡን እልህኛ ሲያደርግ ህሊናውን ሲያጣምም አንተም መልስህ እንደዛው ይሆናል። ይሳላል፣ ስለቱን አትመልስም። ይጮሃል፣ መልስ አያገኝም። ይለፋል፣ ይደክማል፣ መጨረሻው አያምርም። ገንዘቡን፣ ጉልበቱን፣ ኃይሉን ያሟጥጣል፣ አንተ አታግዘውም። ከጠማማ ሰው ጋራ ጠማማ ትሆናለህ። እስራኤላውያን እግዚአብሔር ቅን ሆኖ ሲቀርባቸው እነሱ ግን ጠማማ ሆኑ። በ40 ቀን ሊገቡት የሚገባቸውን መንገድ እግዚአብሔር 40 ዓመት አደረገባቸው። ጠማሞች ስለነበሩ ልባቸው ከግብጽ ወጥተው በ40 ቀን አልፈው የቃዴስን በረሃ ማርና ወተት ወደምታፈሰው ወደ ከነዓን ወደ ሰላሟ ምድር ሊገቡ ጥቂት ቀን ነው የተሰጣቸው። ግን ሲጠሙ እንደ እግዚአብሔር ሐሳብ አልሄድም ሲሉ የእግዚአብሔርን መለኮታዊ አመራር ሲገፉ እግዚአብሔር 40 ዓመት አደረገው መንገዳቸውን። ከዛስ የገቡት እነማን ናቸው? 2 ሰዎች ብቻ፣ ኢያሱና ካሌብ። ሌላው በረሃ በልቶት ቀረ። መጀመሪያ የተነሱት በበረሃ አለቁ። የልጅ ልጆቻቸው ናቸው ከኢያሱና ከካሌብ ከዋናዎቹ ሰዎች ጋር አብረው የገቡት። እኔ አንዳንድ ጊዜ ስጋት አለኝ። ለፋን፣ ደከምን፣ ወጣን ወረድን የምንል ሰዎች እንደ እግዚአብሔር ሐሳብ እንጓዝ። አለበለዚያ እኛ እንቀርና ሌላው ሊሆን ይችላል ወራሽ የሚሆነው። ጉዟችን እንደ እግዚአብሔር ሐሳብ ይሁን። አንዳንድ ጊዜ የወንጌል አገልጋዮች ስንናገር ታናሽነታችንን አትናቁ። እግዚአብሔር ያለ ዓላማ ወንጌል አላስጨበጠንም። እግዚአብሔር ያለ ዓላማ ወደዚህ ምድር አላመጣንም። እግዚአብሔር ያለ ምክንያት የወንጌል ቃል ባንደበታችን ላይ አልለጠፈም። ልባችን ውስጥ መንፈስ ቅዱስ አላቃጨለም። ቅዱስ ጳውሎስ ለጢሞቴዎስ ማንም ታናሽነትህን አይናቅ፣ ምከር፣ ገስጽ፣ በጊዜውም አለጊዜውም ጽና ነው የሚለው። በእድሜ ታናሽ ብንሆንም፣ በእውቀት ታናሽ ብንሆንም፣ በምንም ነገር ታናሽ ብንሆንም እግዚአብሔር ግን ታላቅ ነው። የተሸከምነው ወንጌል ግን ታላቅ ነው። የምናስተላልፈው የክርስቶስ ቃል ግን ታላቅ ነው። እሱን እናክብር፣ ለሱ ቦታ እንስጥ። ቃላት የምንሰነጥቅ ሌላ ትርጉም የምንሰጥ ሰዎች ልባችንን እንመልስ፣ ለንስሐ እንዘጋጅ። በቃሉና በአገልጋዩ ላይ ሌላ ተንኮል ከማሰብ አንዳንዶች ልባችንን ለንስሐ መክፈት ይሻላል። ጌታ ሁላችንን ይርዳ። ስለዚህ ኢየሱስን ስንመለከት የይቅርታ ሕይወት ከሱ እንማራለንና ይቅር ባዮች እንሆናለን። የትምህርቴ የመጨረሻ ጥቅስ የሚሆነው ማቴዎስ 6:14 ላይ ነው። ማቴዎስ 6:14 ላይ ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም። ማቴዎስ 6:14
ለሰዎች ኃጢአታቸውን በደላቸውን ግፋቸውን ነውራቸውን ተንኮላቸውን ይቅር ብትሉ እግዚአብሔር እናንተንም ይቅር ይላል። ይቅር ባትሉ ግን ይቅር አትባሉም። ይቅር ያልተባለ ሰው ደግሞ እንዴት አድርጎ በረከትን ያገኛል? እግዚአብሔር ያልታረቀው ሰው እንዴት አድርጎ ጸሎቱ ያደርጋል? እግዚአብሔር እንዲታረቀን ይቅር እንዲለን ዓላማችን ልፋታችን እውን እንዲሆን ደግሞ የይቅርታ ልብ ሊኖረን ይገባል። እንዲህ አይነት ይቅርታ ደግሞ የምንማረው ከእውነተኛው ካህን ከኢየሱስ ክርስቶስ ነው። ስለዚህ ወገኖቼ የክርስትና ጉዞ ሰማያዊ ጉዞ ነው። የምንሮጠው ሩጫ ለምድር አይደለም ለሰማይ ነው። በፊታችን ያለውን ሩጫ በትዕግስት እንሮጥ ዘንድ ደግሞ የእምነታችንን ሐዋርያና ሊቀ ካህን ኢየሱስን ሁሌ ከፊት ልናየው ይገባል። ስንወጣም ስንገባ ክርስቶስ፣ ስንቀመጥም ስንነሳ ክርስቶስ፣ ስንበላም ስንጠጣ ክርስቶስ፣ ስንጸልይ ስንዘምር ስንሰበክ ክርስቶስ። ቅዱሳን ክርስቶስን ሁሌ ከፊት ለፊታቸው ስላደረጉ ነው የዓለምን አሸንክታብ የዓለምን ውጊያ ሁሉ በድል አልፈው ለክብር አክሊል የበቁት። እነ ቅዱስ ጊዮርጊስ፣ እነ እስጢፋኖስ፣ እነ ተክለ ሃይማኖት ገብረ መንፈስ ቅዱስ፣ ሌሎችም ቅዱሳን አባቶች በሰማዕትነት ያለፉ፣ በምነና እችን ዓለም የናቁ፣ በገድል በትሩፋት ለሰማያዊ ዓለም የበቁ፣ ጸሎትና ቃል ኪዳናቸው ለትውልድ የተረፈላቸው ቅዱሳን ኢየሱስን ሁሌ እየተመለከቱ በትዕግስት ስላለፉ ነው። እግዚአብሔር አምላክ አባቶቻችን የተመለከቱትን ክርስቶስ እኛም እንድንመለከት በመንፈስ ቅዱስ ኃይል ሁላችንን ይርዳን። ኢየሱስን ተመልከቱ። ኢየሱስን ተመልክተን ፍቅርን ከእርሱ እንድንማር፣ ኢየሱስን ተመልክተን ትህትናን ከእርሱ እንድንማር፣ ኢየሱስን ተመልክተን ትዕግስትን ከእርሱ እንድንማር፣ ኢየሱስን ተመልክተን ይቅር ባዮች እንድንሆን የእግዚአብሔር ቸርነት፣ የድንግል አማላጅነት፣ የመስቀሉ ኃይል ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።